ድምጻዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። የመጀመሪያውንም ሁለተኛውንም ያሁኑንም እንግዲህ ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየሁ ላልወጣ እችላለሁኝና በጣም ነው የማመሰግነው። ዛሬ ያው ከ9 ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃሽ። በአዲስ አበባ ውስጥ ዱባይን የሚያስንቅ ፔንታውስ ዲኤምሲ ሪል ስቴት በነፋሻማዋ በለቡ መብራት ኃይል የተናጠል ሊፍትና የመዋኛ ገንዳ ያለውን ቅንጡ የመኖሪያ መንደር እየገነባ ይገኛል። አፓርትመንቶቻችን 295 ዲግሪ የከተማና የተራራ እይታ ያላቸው ሲሆኑ 100% የተፈጥሮ ብርሃንም የሚያገኙ ናቸው። ምን እሱ ብቻ በኤምባሲና በአፍሪካ ሲዲሲ ስለተከበበ በዶላር አከራይተው አስተማማኝ ገቢ የሚያገኙበት ቤቶችም ናቸው። መጀመሪያ ለሚመጡ 10 ደንበኞች ብቻ 35% ቅናሽም አዘጋጅተናል። በእድሉ ተጠቃሚ ለመሆን በ0962 695151 አለያም በ0986 688068 ላይ ይደውሉ። ይህ አፓርትመንት አይደለም፣ የስኬት መገለጫው እንጂ። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በመነፋፈቅ ዛሬም አብረን ተገናኝተናል። ደስ በሚሉ ነገሮች ተነስተን ሀገራችን ላይ በዚህ ሳምንት የተፈጠሩ ብዙ አይነት ጉዳዮችን አብረን እንመለከታለን። ዘቢባ ግርማ እንኳን ደስ አላችሁ፣ ደስታዬን ተካፈሉልኝ በማለት ያጋራችሁ ሐሳብ አለ፣ አብረን እንመለከተዋለን። የዛሬ ጊዜ ወላጆች ልጅ በመውለድ ባይታሙም አባ ገብረ ኪዳን ልጅ ውለዱ። ልጅ የእግዚአብሔር በረከት ነው። ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ የእግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክ የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችኋል አይላችሁም? አውጡ የእግዚአብሔር መልክ። በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ናቸው። ያቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድነው ነውሩ? ተርባችሁ ተጠምጣችሁ ተቸግራችሁ ምንድነው ነውሩ? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ነኝ ቢሎ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥብታ ያሳደገችው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻላል። ታዲያ ከዚህ ቪዲዮም ተነስታችሁ ብዙ ሴቶች በቁንጅናችሁ እንደማትተማመኑና በተፈጥሯችሁ እንደማትሸወዱ እርግጠኛ ነኝ። ሴቶች በፍጹም በቁንጅናችሁና በተፈጥሯችሁ ስትኩራሩ እንዳትዘናጉ። እኔ በጊዜው ቆንጆ ከሚባሉት ተርታ ነበርኩ። ጠያቂና ፈላጊ ብዙ ነበር። ጊዜ የማይሄድና የማላረጅ ይመስለኝ ነበር። በሁሉ የመፈለግ ስሜት ደስ ያሰኛል። ቢሆንም ግን የሚያዘናጋ ስሜት ነው። ሁልጊዜ መወደድ፣ ሁልጊዜ መፈለግ የለም። የኔ ሴቶች ወጣትነታችሁ ብርሃን ነው። እድሜ ደግሞ ብርሃናችሁን ያደበዝዘዋል። የኔ ልጅ በጊዜ ተጠቀሚ፣ በኋላ እንዳትቆጪ። ብዙ አትኩራሪ፣ አጋርሽን ፈልጊ። ገንዘብና ቁመና አታልሽ። ራሱን ለመለወጥ የሚጥርና ፈጣሪን የሚፈራ ወንድ ታገኘሽ አለሁ በይው። ሴቶችዬ ሰምታችኋል። ድጋሚ እንድንገናኝ ከፈለጋችሁ ይሄንን ቤት ፎሎ አድርጉ። እንወዳችኋለን። ብዙ ጊዜ ቪዲዮአችን ላይ የምትመጡ ሰዎች ሳትመረቁ አትወጡም። ታዲያ አንድ እናት ይህንን ምርቃት ለተመልካቾች ላክላቸው፣ አስደስታቸው ብሎኛል። አብረን ተመርቀን አሜን እንላለን። ልመርቃችሁ አሜን ሳትሉ እንዳታሳልፉት። ልደታ ለማርያም እናቴ በያላችሁበት ከክፉ ነገር ሁሉ ትጠብቃችሁ። ቢሆንልኝና ቢሳካልኝ ብላችሁ የጠየቃችኋትን መልካሙን ነገር ሁሉ ታሳካላችሁ። ሰጪ እንጂ ተቀባይ አታድርጋችሁ። ድንገት ወጥቶ ከመቅረት ከድንገተኛ አደጋ ልደታ ለማርያም እናቴ ትሰውራችሁ፣ ትጠብቃችሁ። መልካም ቀን ይሆንላችሁ። አሜን። በዚህ ሳምንት ከተፈጠሩ ብዙዎችን ካስደነገጡና ካናደዱ ተግባሮች መካከል ዘማሪ ቴድሮስ ለኦርቶዶክሳውያን ያስተላለፈው መልእክት ነው። የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቀር ሙሉ ንግግር ሐጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን
አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጡ ያለው። ስድብ ያለው ፍትህ የጠየቀ ኦርቶዶክሳውያን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው አንዳለን። ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ስሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ። ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታየው። ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን። አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም። የትኛው አባት ተሰደብኩ እንዳለ አላውቅም። እንናገራለን። አሁንም አባቶቻችን ዝም አትበሉ። በመጨረሻ ከዚህ ጉዳይ ጋር ተያይዞ አንድን አባት በግል ጉዳዩ መውቀስ እንደማንችል እንደዚሁም ደግሞ ቤተክርስቲያንን ሊጎዳ በሚችል ሐሳብና ተግባር ላይ ግን ልንሟገተውና ትክክል አይደለም ልንለው እንደምንችል አባ ገብረ ኪዳን በአንድ ወቅት አስተምረውናል። አንድን አባት በግል ኃጢያቱ መንቀፍ የለብን። እኛ አለቆች አይደለን። አለቃው እግዚአብሔር። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆም ይሁን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው። እንደምን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ ያላዊን ከመምህሩ ካይበገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመንም ምኑን አባቶች ካልነገሩ እንዴ ቬሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይሄንን ማድረግ ይገባል። በእንደዚህ አይነት ወቅት በእንደዚህ አይነት ጊዜ መጽናናት ይሆነን ዘንድ ብዙዎቻችን እንደዚህ አይነት ተግባሮችን መስማት ይኖርብናል ብዬ ስላሰብኩኝ ይህንን ቪዲዮ ጋብዣችኋለሁ። ልቤ እንዳዘነ አይቀርም አይኔ እንዳነባ አይዞ ባይ እንዳታብስኪ ሆዴ እንደባባ የንጋት ፀሐይ ያያለው ጨለማው ነግቶ ሁሉን አልፋለው በእግዚአብሔር ጉልበቴ ጸንቶ። ከመንፈሳዊ ዜና ወጥተን ወደ ዓለማዊ ዜና ስንገባ በዚህ ሳምንት የተፈጠሩ ብዙ አይነት ጉዳዮችን እናገኛለን። ከነዛም ማለት የአዶናይና የሰይፉ ጉዳይ ነው። በዛሬና በትላንትናው ዕለት ብዙዎች እየተቀባበሉትና እየተነጋገሩበት የሚገኝ አንድ ሐሳብ አለ። አዶናይም ሰይፉን በመውቀስ አሽሟጠህብኛል፣ ሙድ ይዘህብኛል፣ እንደዚሁም ደግሞ ከዚህ በፊት በአካል ላገኘ ስፈልግ ያገኘሁም ጊዜ ንቀኸኝ አንቋሸኸኛል በማለት ምላሹን ሰጥቷል። ቪዲዮን ተመልክተን እንመለስ። ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሰይፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል
ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። አዶናይ እንዲህ ያስቻለውን የሰይፉን ንግግር ተመልክተናው እንመለስ። በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገናል። እዚህም አንፃር ብዙዎች የሰይፉን ትላልቅ ክፍተቶችን እያነሱ ዮኒ ማኛን እንኳን መድረክ ላይ አቅርበዋል። እንዴት አዶናይ አይቀርብም? አንተም በድሮ ህይወትህ ሱሰኛ ነበርክ፣ ዱርዬ ነበርክ፣ አሁን ተለውጫለሁ ብለህ ብዙ ጊዜ ስታስተምር ተመልክተናል። አዶናይም ከዛ ውጪ የተለየ ነገር አላደረገም በማለት ሐሳባቸውን እየገለጹ ይገኛሉ። የድሮ ህይወት የድሮ ነው። ሰውን መውቀስ ወይም ደግሞ ሰውን ማጠልሸት አያስፈልግም በማለት ብዙዎች እየተናገሩ ይገኛሉ። በአዲስ አበባ ውስጥ ዱባይን የሚያስንቅ ፔንትሃውስ ዲኤምሲ ሪል ስቴት በነፋሻማዋ በለቡ መብራት ኃይል የተናጥል ሊፍትና የመዋኛ ገንዳ ያለውን ቅንጡ የመኖሪያ መንደር እየገነባ ይገኛል። አፓርትመንቶቻችን 295 ዲግሪ የከተማና የተራራ እይታ ያላቸው ሲሆኑ 100% የተፈጥሮ ብርሃንም የሚያገኙ ናቸው። ምን እሱ ብቻ በኤምባሲና በአፍሪካ ሲዲሲ ስለተከበበ በዶላር አከራይተው አስተማማኝ ገቢ የሚያገኙበት ቤቶችም ናቸው። መጀመሪያ ለሚመጡ 10 ደንበኞች ብቻ 35% ቅናሽም አዘጋጅተናል። በእድሉ ተጠቃሚ ለመሆን በ0962 695151 አለያም በ0986 688068 ላይ ይደውሉ። ይህ አፓርትመንት አይደለም፣ የስኬት መገለጫው እንጂ። ወዳጆቼ መሰገጥ ለኔ የገባኝ እንደዚህ ነው። የአሜሪካኑ ታዋቂና ባለጸጋ ድርጅት ዲዝኒላንድ መስራች የሆነው ዋልት ዲዝኒ በአንድ ወቅት ስኬታማ ስለመሆን ሲያወራ 4 መሰረታዊ ነገሮች እንደሚያስፈልጉ ተናግሯል። እነሱም ምንድናቸው? የማወቅ ጉጉት ኪዩሪዮሲቲ፣ በራስ መተማመን ኮንፊደንስ፣ ድፍረት ወይንም ከሬጅ እና የማያቋርጥ ጥረት ወይም ኮንሲስተንሲ እንደሆኑ ይናገር ነበር። እነዚህን 4 መሰረታዊ ነገሮች በህይወቷ ላይ ተግባራዊ ካደረጉ ማንኛውንም ነገር ማከናወን እንደሚችሉ ያምን ነበር። ግን ዋልት እንዳለው ከሁሉም የሚልቀው በራስ መተማመን ወይም ኮንፊደንስ ነው። እርሱም አለ አንድ ነገር ስታምኑ ሙሉ በሙሉና በማያሻማ መንገድ እመኑ። በሌላ አነጋገር ሰግጡ። በ2012 ዓ.ም ተርጉሜ ካሳተምኩት ከራሴው መጽሐፍ ገጽ 26 ላይ ነው ያነበብኩላችሁ። ከወደዳችሁት ፎሎ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ደግሞ ሚስጥር ነው። ከፈቀዳችሁ ኮመንት ላይ ሼባው በርታ በሉኝ። አመሰግናለሁ። እንደኔ ግን ማንም ሰው በድሮ ህይወቱ ሊወቀስ አይገባም። አሁን ላይ ተሻሽሎና ራሱን ከፍ አድርጎ እስከተገኘ ድረስ ሰይፉ ፕሮግራም ላይ ብዙዎች ይህንን ነገር ሼር ሲያደርጉት ተመልክቼና ተምሬ ስለነበር አዶናይም እዛ ላይ ቀርቦ ይህንን ነገር ቢናገር እኔ ክፋት አለው ብዬ አላስብም። ነገር ግን እሱ አልፈልግም ብሏል። ዮኒ ማኛም እንዲህ በማለት የራሱን ሐሳብና አስተያየት ተናግሯል። ሰይፉ ፋንታውን አድርሱልኝ። ሰይፉ ፋንታውን በዘረኝነት ማንም አያውቅም።
እኔ ደቡቦች በጣም ማዝነው አንድ ነገር ልንገራችሁ። በጣም ነው የምወዳችሁ። 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ለተራቡት ጌዶ ማህበረሰብ ነው ጌዶ ነው ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ቴንክ ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ የተነሱቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ይህ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋልን። የሰይፉንም ግብዣ ንቋል። እሺ ባላ የዩኒ ማኛ እናስገባለን። ከዛ በኋላ ወደ ከዚህ በመቀጠልም ዘቢባ ግርማ ብዙዎቻችሁ ትደሰቱበታላችሁ ያለችው ሐሳቧን እንደዚሁም ደግሞ ደስታዋን ተካፈሉልኝ ብላለች። ድምጻዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። እንደምታውቁት ከመጀመሪያዋ ልጄ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። የመጀመሪያውንም ሁለተኛውንም ያሁኑንም እንግዲህ ያዋለደኝ ዶክተር አሳየን ከልብ በጣም ማመስገን እፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ፣ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየሁ ላልወጣ እችላለሁኝና በጣም ነው የማመሰግነው። ዛሬ ያው ከ9 ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃሽ። ዘቢባ ጋር ረጅም ጊዜ ለምንተዋወቅ 3 ልጆቿን እዚህ ተገላግላለች። ኢትዮ ጠቢብ ሆስፒታል ያው ጥሩ የቲም አገልግሎት በማድረግ በቡድን ስራ የተሳካ ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች። እንኳን ደስ አለሽ። አመሰግናለሁ። ቲሙን በሙሉ እንኳን ደስ አላችሁ። ዶክተር አሳይ በጣም አመሰግናለሁ። እናቴን ነው እንደሚ ጤናማ አድርገህ ስላስወለድክልኝ እና በጣም ነው የማመሰግነው። እናቴን እንደዚህ ደስተኛ ስላረካት እህትም ወንድምም ስለሰጠኝ በጣም ነው የማመሰግነው። ዶክተር አሳይ በሰላም እንግዲህ ባለቤቴን በእጅ ያስገብተልኛል። እግዚአብሔር እጅህን ይባርክ አይቀይርህ። ከመጀመሪያው ጀምሮ እንግዲህ ያው በየወሩ እንገናኛለንና ያለህ ነገር ያለህ ሪስፔክት እንዳለች ነው ዘቡ የሁሉንም ዶክተሮች ተወክላለህ ብዬ አስባለሁና ኢትዮ ጠቢብን ሁላችሁንም ስታፉን በጣም ነው የምናመሰግነው። ሁላችሁንም እግዚአብሔር ይባርካችሁ ያመሰግናለሁ። እግዚአብሔር ያክብርልኝ። አያጣው ማጀባ ዙሪያ ሁሌ ነው ወከባ አለው ልዩ ሁሉንም ሲግጀባ አሳስቆ ልቤ ገባ አያጣው አጀባ። እንኳን ደስ አለሽ እንኳን ማርያም ማረችሽ እያልኩኝ የሰው ልጅ እንደዚህ አይነት ደስታን ሲያይ መውደቅ መነሳትን እንደ ቀልድ አይምሮ ላይ ቀበልለት ይችላል። ታዲያ ይህንን ሁሉ አሸንፎ እግዚአብሔርም ይህንን ጥረቱን አይቶለት በአጋጣሚ ያነሳውን አንድ ወጣት አብረን እንመልከት። ሰርጀሪ እናደርጋለን። ችግር ስድስት ዛሬ ሌላ ስራ ብሰጥስ? ስራው ምን አይነት ስራ ነው? እንማከራለን። ችግር የለም። ሀባብ ስራ ምን ያህል ጊዜ ሰራ? 4 ዓመት። እንዴት ጨመርኩት? ማለት ያው ከሰው ልጅ ስራ ይሻላል በሚል ነጋዴ ስትሆን ደግሞ አንድ ቀን ከስራ ንቀት ታገኛለህ። ብዙ ይሻላል። ምን ነበር ከዛ በፊት መሰራ?
ተማሪ ነበርኩኝ። ያው ተማስራ ክፍል 10 ከ10 ነው ያቆምኩት። ደህና እንኳን ደህና ቆየሽ። ደህንሽ ሚፍታ ና ምን ላሳያችሁ? ልብስ እባክሽ። ለተግራጆሽ እንዴት አላረክ? ለተግራጆሽ እንዴት አላረክ? አይመችም። ቤቶችም ያው እዚህ ጋር እኔ ደስታ እንዲያዩ ጠርታችሁ አምጥታችሁ ይሄን እንዳረጋችሁ ከልብ አመሰግናለሁ። ተመልካቾቻችን በዛሬ ጅላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። እንዴት አያችሁት? ቪዲዮውን ወደዳችሁት ወይስ ጠላችሁት የሚለውን ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን እየጻፋችሁ ነኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰብስክራይብ፣ ላይክ እያደረጋችሁ እንደዚሁም የወደዳችሁትን ነገር ለሌሎች ሰዎች በመላክ ለነሱም እየጠቀማችኋቸው በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።